አብርሽዬ የኔ ወንድም የኔ ጀግና የሩታዬ ቀብራራ እውነት ይለያል የምር። ያ ነገር ደግሞ ለሩታዬ ይገባል። በዚህ ጎበዝ ነህ አንተ ሁሌም ማለት ነው። እና ሴት አክባሪ ሴትን ማክበር እንዴት እንደሆነ የምታውቅ እና በአፍ ሳይሆን በተግባር የምታሳይ ቀብራራ የሆንክ ሰው ነውና ሁሌም እንኮራባለን እኛ አንተ ላይ። ሁሌም ጀግና ነክ፣ ሁሌም ቀብራራ ነክ፣ ሁሌም አንተ ሁሌም ጎበዝ ነክ እና ሩታ ያንቺም እንኳን ደስ አለሽ። የምር በጣም ደስ ይላል እንደዚህ አይነት ስጦታ መስጠት። ያው መኪናም ከመኪናም በላይ ነገር ይገባታል። ልጅ ሰጥታለች እግዚአብሔር ለሱ ያው እግዚአብሔር ሰው ላይ ሆኖ ነው ምን ይላል እኔ አንተ ላይ ሆኜ እሰራለሁ ሂድ ይላልና እንደዛውም ደግሞ እሷ ላይ ሆኖ ነው እግዚአብሔር እሷን ተጠቅሞ ነው ልጅ የሰጣ። ሰው ደግሞ ልጅ ማለት ስጦታ በረከት እና ያ ነው። ሶ ልጅ የሰጣ እግዚአብሔር ክን አመሰግን እና ልጅም ደግሞ በረከት ያለው ልጅ ነው። እና ሩታዬ እንኳን ደስ አለሽ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን አለን። ሩታዬ እና አብርሽ ማለት ተጣሉ። ሩታ አብርሽ ለሩታ መልካም ነገር አያደርግም ወይ እያላችሁ እርር በከንቱ ያላችሁ የኖራችሁ ሰዎች አይታችሁታል። አብርሽ እኮ ሳይናገር በአፍ ማለት ነው በተግባር የሚያሳይ ቀብራራ ወንድ ነው። እሺ ቀብራራ ነው የሚላቸው፣ ቀብራራ ጀግና። ይመቸው ነበር እውነት ይመቸው። ትለያለክና እና በጣም ነው ደስ ያለኝ። አሁንም ወደ ድሮ ፍቅራችሁ ተመለሱ። ደግሞ አንዳንድ ሰዎች ታረቁ ወደ የድሮ ፍቅር ላይ ተመለሱ የምትሉ ሰዎች አላችሁ። እነሱ አልተጣሉም እና ስራ ነው እየሰሩ ነበር። አሁን ላይ ግን ሄርሜላ ግን አራግዛለች ይመስለኛል። ማለቃቀሱ ምናምን ይሄ ሽንት ቤት መራሮጥ ሩታ አሁን ማለት ነው እናቴ አንጋጭ መጋጩን ትላለች። አሁን አጋጭ መጋጭ። ስለዚህ ሩታም እኮ አሁን ወልዳለች። ስለዚህ እረፊሽ ብታርፊሽ ነው ጥሩ ይመስለኛልና ሄርሜላዬ ማታገኙት ነገር አትለፊ። ከልክሽ ማለፍ ጥሩ አይደለም። ሴቶች ደግሞ ክብራችሁን አታራክሱ። ርካሾች ኧረ በእናታችሁ እስቲ እንደን ተው እስቲ ተው። በቃ አንቺ ሴትዮ እሱ ባለትዳር ነው ልጅ አለ። በቃ ይራፊ። አሁን እንደዛ እንደ ሩታዬ ጋር ደስተኛ እንደሆነ በቃ ደስተኛ ሆኖ ይቀጥል እና አብርሽ የሰውን ልክ የምታውቅ የሴት ልጅ አክባሪ ጀግና አንበሳ ኩሩ የንክ ወንድ የሄሚዬ ሸበላ ወንድም የታደሳ ልጅ የሩታዬ ሸበላ ባል ትለያለ። ነብር እውነት ትለያለ። እውነት በቃ ዋው እውነት አልጠበቅኩም እኔ እንደዚህ ይሆናል ብዬ። እንደዚህ በዚያው ግን ያታረጋለ። ግን እግዚአብሔር ብሎ አንተ ጀግና ነህ እና ሰው አክባሪ ሴት ልጅን ታከብራለህ። አንዳንዴ ማለት አንዳንድ ሰው ሁሌም እንዳየ ነው። እና አብርሽን ደግሞ አንዳንድ ሰው አያውቁም ትላላችሁ እንጂ ያውቃል። ሳይናገር ነው የሚያደርገው ሲጀመር ነገሮችን እና ለማንኛውም በዚህ አጋጣሚ ጀግና ብያለሁ። የማቸው ብራዘራዬ ወደሃለሁ፣ አከብራለሁ። ሩታዬም እንደዛው በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። መልካም ቀንን ይላችሁ። እንኳን ደስ አላችሁ። በጣም ደስ ይላል። የምር በጣም ደስ ይላል። በቃ ጠላታችሁ ይቃጣል። እርር ድብን ይበል። እናንተ ደግሞ ፋድምቅ እና ልጃችሁንም እግዚአብሔር ያሳድግላችሁ። መልካም ቦታ ደርሶ እኔ እንደናንተ የሜዳ ሰው ይሁን አልላችሁ። እኔ ምርቃቴ የተወለደ ልጅ የሜዳ ሰው ይሁን ብዬ በቸም አልመረቅም። እንደዛ የምር ነው። በትምህርት ወይም ያው እናንተ በኦርቶዶክስ ነው እንደዛ ነው አይደል? ወይም በወንጌል በመጽሐፍ ቅዱስ በቃ ጀግንነት ይወጣ። አዎ የእግዚአብሔር ቤት ምንድን ነው ባለው የሚያስደራድር ልጅ ይሁንላችሁ። አዎ የእግዚአብሔር ቤት እንደዛ ነገር እንደዛ ነው የሚባለው። ያው ዓለሙን ሁሉ የሚያስደርም እንትን በቃ የሚያሳድር ያው እንደ መንግስት ያው እንደዛ ብለን ብናልፍ ምን ችግር አለ? እንደ መንግስት ማለት ነው። አገር ሁሉ ተቆጣጣሪ ጀግና ቀብራራ ልጅ ይሁንላችሁ። አዎ እናንተ ያልደረሳችሁበት ቦታ እሱ ይድረስ። አዎ አሜን በሉ። ይሁንላችሁ። እሺ በጣም ወዳችኋለሁ፣ አከብራችኋለሁ። ልጅንም እግዚአብሔር ያሳድግላችሁ እላችኋለሁ። በጥበብና በቸርነቱ በፍቅሩ እቅፍ ድግፍ አድርጎ መልካም ቦታ ያደርሰው ያሳድግላችሁ እላችኋለሁ። ባይ
እና ጨረቃ ማለት የጨረቃ ፋሚሊዎችም እንደዛውም ምንድነው ግሬሶችም ሁላችሁም ወዳችኋለሁ። እና ቪዲዮ ላይክ አድርጉ፣ ቤት ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ጨርሳችሁ ሲሙ። መልካም ቀን